በሳር ቤት አፍሪካ ህብረት አቅራቢያ ልዩ የመኖሪያ አፓርትመንት ቤቶችን በካሬ 64,000 ብር ብቻ ባለ 2 መኝታ በ5.3 ሚሊዮን፣ ባለ 3 መኝታ 6.8 ሚሊዮን በመሃል ከተማ ተሰምቶ በማይታወቅ ዋጋ ከ40% ልዩ ቅናሽ ጋር ይዘን መጥተናል። ከ8 ወር በፊት እዛው ሳር ቤት በካሬ 57,000 ብር የሸጥነው ሳይታችን ከዚህ ወደዚህ አድርሰነዋል። ብልሆችም መልካም አጋጣሚዎችን የሚጠቀሙ ናቸው። እናም ለተወሰነ ቀናት በሚቆየው ቅናሻችን ላይ ይህንን ዕድል ይጠቀሙበት። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። የሁሉ መጥፎ ነገር ምንጭ የሆነውን አካል በማረባረብ ማጥፋት ብልህነት የተሞላው ፖለቲካዊ መንገድ ነው ትላለና ስለ ማጥፋት ነው እንደውም የምታወራው፣ ማዳከምን ብቻ ሳይሆን አይ ቲንክ ህዋትን ነው የሁሉም ነገር መጥፎ ምንጭ ያልኩ ያለውና እሱን ማጥፋት እንደውም የፖለቲካ ብልህነት ነው የምትለው። ይሄ ነገር ሌላ ትርጉም አይኖርም? አንድን የፖለቲካ ፓርቲ ይጥፋ ማለት እንደዛ ይቻላል? እንደው አንዳንድ ጊዜ ራሱ ህዋትን ሁሉ ለማጥፋት መሞከር በራሱ ህዋትን ለማጥፋት መሞከር ከጄኖሳይድ ጋር ሁሉ ተያይዞ ይታያል። ማለት ከፖለቲካ አስተሳሰብ ጋር ሁሉ ተያይዞ ማጥፋት አለብኝ የሚባለው እርምጃ ጄኖሳይዳል ነው የሚባል ማገላለጽ አለውና እንዴት ታየዋለህ ከዛ ጋር? ኦኬ፣ ማጥፋት ኃይል ማለት አይደለም ከኔ በኩል ግን ደግሞ በኃይል የመሆኑ እድል ግን ከህወሓት ፖለቲካው ስሪት አንፃር የማይቀር ጉዳይ ነው። በነገራችን ላይ ህወሓት ሌሎችን በኃይል አጥፍቶ የመጣ ኃይል ነው። ይሄ የስሪት ችግር ያለበት ድርጅት ነው። ህወሓት የትግራይ ብቸኛ ኃይል ሆኖ የወጣው አብዛኞቹ በኃይል ነው ያጠፋቸው። ስለዚህ በስሪት ደረጃ ህወሓት ጸረ ዲሞክራሲያዊና በኃይል የሚያምን ይሄ የሚካድ አይደለም። ከሰባት ኃይሎች ጋር ተዋግተናል ብለው ነው የሚያምኑት እነሱ። እንዲያውም አንዳንዶቹ በምክክር ሂደት ማለት ነው በተለይ ገሃት የሚባለው ከነሱ ከ6 ወር በፊት የተመሰረተው ኢቭን ኢሃፓ የሚቀርም ድርጅት ነበር። ኢሃት ገድለ ሓርነት ትግራይ የሚባለው ማለት ነው። እነሱ ጋር በውይይት ስም ተቀጣጥረው እና ተገናኝተው አመራሮች ጋር ሊወያዩ ማለት ነው ኋላ በተኙበት የገደለ ድርጅት ነው። ይሄ አሁን በትግራይ እንዲያው በጣም ትልቅ ቅሬታ ከሚነሳባቸው ጉዳዮች አንዱ ነውና ህወሓት ይጥፋ ስል በዓላማ ደረጃ ፐርፐዙ ጨርሷል ብዬ አምናለሁ። እውነት ለማውራት ፐርፐዙ ጨርሷል። ህወሓት እንደ አንድ ፖለቲካዊ ኃይል ሆኖ በኢትዮጵያም ይሁን በትግራይ የሚያስቀጥሉት ነገር የለም። አንድና ዋናው ምክንያት በስልጣን ረጅም ጊዜ ቆይቶ ብዙ ፖለቲካዊ ብልሽት የፈጠረ ድርጅት ስለሆነ ነው። ስለዚህ ህወሓት ሊቀጥልበት በሰላማዊ መንገድ ሊቀጥል የሚችልበት መንገድ ካለ ህወሓትን ተጠያቂ ባለማድረግ ነው። ለሰራው ስራ በሙሉ ለሰራው ሌሎችም ይጠየቁ የሉም ማለት አይደለም። ስለ ህወሓት እያወራን ስለሆነ ነው። ስለዚህ ህወሓት በሰላማዊ መንገድ ይቀጥል ግን ደግሞ ተጠያቂነት ይስፈን ከተባለ ብቻ የሚጠፋ ድርጅት። ምክንያቱም ብዙ ባጌጅ ያለው ብዙ የተጠያቂነት ግራውንዶች ያለው ድርጅት ስለሆነ ማለት ነው። ስለዚህ ይጠየቅ ብዬ በሰላማዊ መንገድ እና በተጠያቂነት ማዕቀፍ ይለፍ ቢባል የሚጠፋ ድርጅት ስለሆነ መጥፋት ይገባዋል ብዬ አምናለሁ። ይጠፋል ብዬ አምናለሁ። ህወሓት ግን ይሄን ስለሚያውቅ ከመጀመሪያውም የስሪት ችግር ስላለው በኃይል የመጣ ስለሆነ በኃይል ነው የሚወገደው ብሎ ስለሚያምንም ነው በነገራቸው ጦርነቱ ውስጥ የገባውና የስልጣን ምንጭም ኃይል ነው ብሎ የሚያምን ድርጅት ድረስ በአይዲዮሎጂ ደረጃም ሄጅሞኒክ ስለሆነ ሁሉም ነገር ልቆጣጠር የሚል የቫንጋርድ ፓርቲ ስሜት ስላለው ከጊዜው ጋር በስልጣን የሚቀጥለው ሌሎችን አጥፍቶ ስለሆነ ሌሎችን አጥፍቶ ለመኖር በሚያደርገው እንቅስቃሴ ውስጥ በኃይል ግብረ መልስ ተሰጥቶ ሊጠፋ የሚችል ድርጅት ስለሆነ ነው። ስለዚህ ይጥፋ ስል ከኔ እሳቤ አንፃር በኃይል ማለት አይደለም። ከህወሓት ስሪት አንፃር ግን በኃይል የሚጠፋ ድርጅት ለማለት ያክል። ኦኬ፣ አንተ እያልክ ያለኸው በራሱ ተጠያቂነት ይስፈን ሲባል እንደ ድርጅት የሚያስጠይቁት ብዙ ነገሮች አሉ። ዞሮ ተጠያቂነት የሚያጠፋው ድርጅት ነው እያልክ ያለው። ኦኬ፣ ብልህነት ነው ያልከውስ ምኑን ነው? እንደው ህወሓት ይጥፋ የሚባለው ብልህነት ነው ያልክበት ምክንያትስ ምንድን ነው? መልካም፣ ብልህነት ነው ያልኩት ምክንያት ህወሓት የብዙ ችግሮች ምንጭ ስለሆነ ችግርህን መቅረፍ ብልህነት ከሆነ ለሁሉም ችግር ምንጭ የሆነው የአብዛኛዎቹ ችግር ፖለቲካዊ ችግሮች ምንጭ የሆነው ህወሓትን ማጥፋት ነው ብልህነት ነው የሚሆነው። ምክንያት ችግር ከማጥፋት አንፃር ነው እና የአብዛኛዎቹ ችግር ምንጭ ደግሞ ህወሓት ሆኖ ስለሚገኝ ነው። ይሄ አሁን ቲዮሬቲካሊ አይደለም፣ ፕራክቲካሊ በዚህ ሀገር ህወሓት የራሱ ሳክሰስ ስቶሪ ሊሆን ይችላል። ስለ ሳክሰሱ እናውራ ከተባለ ማለት ነው። በድምር በኃይል ሚዛን ተደምሮ
ህወሓት አሁን ችግር እንጂ ጸጋ አይደለም ለማናቸውም ለኢትዮጵያም በለው ለትግራይ ህዝብ በለው በስመ ዴሞክራሲ ችግር ፈጣሪን ኃይልን ይዘህ መቀጠል ለኔ ትንሽ የዋህነት ወይ ደግሞ ጅልነት ነው። በስመ ዴሞክራሲ አንድን እድል ተሰጥቶት አስተዳድሮ ካስተዳደረ በኋላ ችግር ፈጥሮ ችግር በፈጠረበት ሰዓት ደግሞ በህዝብ መለስተኛ በህዝብ እንቅስቃሴ ከመሃል ሀገር ተገፍቶ ትግራይ ከሄደ በኋላ ደግሞ ወደ መሃል ሀገር ለመመለስ የኃይልን ፖለቲካ አማራጭ አድርጎ ብዙ ጥፋቶችን ብዙ እልቂቶችን የፈጠረ ድርጅት ይቀጥል ማለት ለኔ ትራጀዲ ነው እና የኢትዮጵያ ህዝብ ችግር የትግራይ ህዝብ ችግር ይቀረፉ ስንል ችግሮች ስንዘረዝራቸው እነዚህ ብለን ስንዘረዝራቸው ፖለቲካዊም ሊሆኑ ይችላሉ፣ አስተዳደራዊም ይችላሉ፣ መዋቅራዊም ሊሆኑ ይችላሉ፣ የፖለቲካ ባህልም ሊሆኑ ይችላሉ። በሙሉ ከአንድ ሄጅሞኒክ በተለይ ደግሞ በኢትዮጵያና በትግራይ ፖለቲካ የበላይነትና ተቆጣጥሮ ከነበረው ኃይል ጋር ይተሳሰራሉ። ስለዚህ ያ ኃይል እነዛ ችግሮች ከማጥፋት አንጻር የችግሩ ምንጭ የሆነ ኃይል ሆነ ማጥፋትም ተገቢ ነው ብዬ ስለማምን ነው ከብልነት ጋር ማያይዘው። እንደው ህወሓት ትግራይ ውስጥ መቼም የሆነ አይነት ቅቡልነት እንዳለው ማንም ሰው የሚረዳ ነው። አንተም አብራ የምትረዳው ይመስለኛል። እሱን ታሳቢ አድርጌ ነው ይህን ጥያቄ የምጠይቀህ። ሰፊ ቁጥር ያለው የፖለቲካ ማህበረሰብ አሁንም ይቀበሏል ብለን የምናስብ ሰዎች ቁጥራችን ብዙ ነው። እኔ በግሌ አምናለሁ እንደዛ ማለት ነው። እና ይሄን ያክል ቅቡልነት ያለውን ድርጅት ብዙ ችግሮችን ሰርቷልና መጥፋት አለበት በሚል የሚደረግ እንቅስቃሴ ትግራይ ውስጥ ቀውስ ሊፈጥር አይችልም ወይ? እንዳልከው ይሄ አካል ተጠያቂነት ይስፈን ከተባለ ብዙ ሊያጠፋው ይችላል፣ ከህልውናው ሁሉ ሊያከትብ ይችላል። በተጠያቂነት ይስፈን ብቻ ማለት ያ ማለት ሰላም መረጋጋት እንኳን ይምጣ ከተባለ የሚያሰጋው አካል ነው እያልከኝ ነው። እና ይሄንን አካል በሆነ አይነትም መንገድ እንዲጠፋ ማድረግ ወደ ሌላ አይነት ቀውስ የክልሉን ፖለቲካ እንዲያሸጋግር መግፋት አይሆንም ወይ? አንዳንዶቹ ህወሓት ላይ መረባረቡ አደጋ አለው የሚሉበት አንዱ ምክንያት ያ ነው። ካለው ቅቡልነት አኳያ ሰራዊት አለው እጁ ላይ ለምሳሌ ብዙ የሚደግፈው የፖለቲካ ማህበረሰብ አለ። የመንግስትን መዋቅር የያዘ አካል ነው። የያዘ ብቻ ሲሆን 50 ዓመት ያህል እዛ ውስጥ የቆየ ነው። በጣም ስር የሰደደ ነው። ግንኙነቶች አሉት ከዓለም አቀፉ ማህበረሰብ ከጎረቤት ሀገራቶች ጋር እንደዚህ። ስለዚህ ይሄንን አካል ላጥፋው ብሎ መንቀሳቀስ ወደ ጦርነት እንዲሄድ መግፋትና ቀውስ ትግራይ ውስጥ እንዲመጣ ማድረግ አይሆንም ወይ ብለው የሚከራከሩ ሰዎች አሉ። መልካም፣ መጀመሪያ በቅቡልነት ዙሪያ እናወራለን። ህወሓት የትኛው ህወሓት ነው ቅቡልነት ያለው? የአሁኑ ነው የድሮ ህወሓት? የአሁኑ ነው የድሮ ህወሓትን ከጦርነት በፊት ነው የአሁኑም ነው አለው የሚባለው። እኔ የሚባለው የአሁኑም ጭምር ነው። ህወሓት የሚባለው ድጋፍ የለውም። የህዝብ ድጋፍ ነው እያወራን ያለው። የጥቅም ትስስር ያላቸው ህወሓቶች ትልቅ ድጋፍ አለው። ምክንያቱም ባለፉት 27 ዓመት ህወሓት አንዱ የሰራው ነገር በፖለቲካ ውሳኔ ብዙ ሰዎችን ሀብታም አድርጓል። ብዙ በቁጥር ማለት ነው። በፖለቲካ ውሳኔ ደግሞ ለነዚህ ጥቂት ግለሰቦች ሀብታም ለማድረግ ሰፊ ህዝብ ድሃ አድርጓል። ይሄ ነው this is obvious። አሁን የህወሓት ደጋፊዎች እነማን ናቸው ነው? ሰፊ ስንል እነማን ናቸው? ከትግራይ ህዝብ ስንት ፐርሰንት ናቸው? እውነት እናውራ ከተባለ 2 ነው 3% ነው። ይሄ ጥናት የሚጠይቅ ሆኖ ከሆነ እኔ የዛ አካባቢ ተወላጅ እንደመሆነ የሚጠል ህወሓት የድሮ ህወሓትና የአሁኑ ህወሓት ልዩነት አለው። የድሮ ህወሓትም ቢሆን አንዱ የቅቡልነቱ ምንጭ ቤዚካሊ ጥቂት የጥቅም ትስስር ያላቸው ሰዎች በመፍጠሩ ነው፣ ሌላ አይደለም። ስለዚህ የሱ የሳክሰስ ስቶሪ ተቋዳሽ የሆኑ ሴሌብሬት የሚያደርጉ ሳክሰስፉል ነን የሚሉ ሰዎች አሉ። አልፎ አልፎ የተወሰኑ ደግሞ የኢሞሽናል አታችመንት በመስዋዕትነት ያመጣ ነው በልጆቻችን መስዋዕትነት የተገነባ ነው የሚሉ ጥቂት የታጋይ ቤተሰቦች አሉ። በአዲሱ ትውልድ ግን እንደ ትውልድ በአዲሱ ትውልድ በተለይ በጣም ፖለቲካል አክቲቭ ኢንጌጅ ከሚያደርግ ትውልድ ግን 99% ተቀባይነት ነው። የኔ ግምገማ ነው።
ጥናት የሚያስፈልገው ሊሆን ይችላል። ግምገማ ነው። እዛ የኖርኩኝ ስለሆነ እንደው ቅቡልነቱን እንተውና ያለውን አቅም ታሳቢ አድርገን ነው። አይ ቲንክ እሱ ላይ መነጋገር ስለምንችል ያለው አቅም አሁን ይሄንን በያዘበት አይነት ሁኔታ ይሄ አካል ይጥፋ ማለት ነገሮችን ወደ ቀውስ መግፋት አይሆንም ወይ እንደማለት ነው። እኔ ምን እላለሁ መሰለህ፣ ነገሮች ይጥፋ ቅድም እንደገለጽኩ ነው። ህወሓትን ማጥፋት ብልህነት ነው ስለ ታግለህ ነው። በሰላማዊ መንገድም ሊሆን ይችላል። ህወሓት ግን በሰላማዊ መንገድ ታግለህ የምታጠፋው ኃይል አይደለም። ምክንያቱም በዛ መንገድ መሸነፉን የሚያውቅ እያወቀ ሲመጣ እሱ ሙሉ በሙሉ ወደ አቅሙ ነው የሚመለሰው። ያ አቅም ደግሞ ወደ ወታደራዊ ኃይል ነው የሚመጣው። በወታደራዊ ኃይል ለመምራትና ለማስተዳደር የፈጠረው ቀውስ ደግሞ ይታወቃል። ስለዚህ ህወሓት ከስልጣን ላለመውረድ በሌሎች ዜጎች ላይ የሚፈጽመው ግፍ፣ በሌሎች ዜጎች ላይ የሚፈጽመው የሰብአዊ መብት ጥሰት፣ በሌሎች ዜጎች ላይ የሚፈጽመው የፍትህ መጓደል፣ በሌሎች ዜጎች ላይ የሚያሳጣውን የመልማት እድል እሱን ለመጣል ከሚደረገው ትግልና መስዋዕትነት ያነሰ እንጂ የበለጠ እንጂ ያነሰ አይደለም። ለምሳሌ ህወሓት ይቀጥል ቢባል የሚከፈለው ዋጋ ትልቅ ነው አይደል? እሱን ለማጥፋት ወይ ደግሞ እሱን ለማስወገድ አሁን የጨዋታ ህጉ እሱ ይመርጠዋል ብዬ ነግሬያለሁ። አሁን ህወሓት በኃይል እኮ ወደ ስልጣን መጣ አይደል? አሁን በሰላማዊ ግን እንዲያው ሪላቲቭሊ ዊዝን ዜር ፓርቲ በውስጥ በፓርቲ ፖለቲካ ውስጥ እኮ የአንዱ ክሊክ የአንዱ ፍንካች ህወሓት ጉልበት ተጠቅሞ ነው ወደ የጊዜው አስተዳደር ወደ መቆጣጠር የመጣው። ኮንሲኩዌንሱን እንባልና እየተጀመረ እንጂ እያለቀ ስላልሆነ የሚመጣው እልቂት ፊት ለፊታችን እናያለን። አማንግ ትግሪያንስ ነው፣ ይሄ ግልጽ ነው። ህወሓት የሚቀጥልበት ግራውንድ የሚያነሳው ኢንቮክ የሚያደርጋቸው ይቀጥላል ብሎ የሚያነሳቸው የጉልበት ፖለቲካ ሌላ ትግራዊ አይጠቀምም ብዬ ስለማላምን እየተጀመረው ነው። ስለዚህ ህወሓት በስልጣን እንዲቀጥል የሚያደርጋቸው ህዝቡን የሚያስከፍለው ዋጋና ህወሓትን ለማስወገድ የሚከፈለው ዋጋ ማን ይበልጣል? እንደኔ እምነት ህወሓትን ለማስወገድ የሚከፈለው ዋጋ አነስ ያለ ነው ብዬ ነው የማምነው። ምክንያቱም ህወሓትን በስልጣን ለማስቀጠል 1 ሚሊዮን ህዝብ ሲሞት አይቻልም። ህወሓትን ለማስወገድ ግን ምናልባት 1 ሚሊዮን ህዝብ ላይሞት ይችላል። ስለዚህ ህወሓትን እንዲጠፋ መስራት በትግራይ ፖለቲካ ውስጥ ከዛም አልፎ ተርፎ በኢትዮጵያ ፖለቲካ ውስጥ ምስቅልቅል ያመጣም እየተባለ ያለው ህወሓት እንደ አንድ ብቸኛ ኃይለኛ ድርጅት በማየት ያ ግን ሊሆን አይገባውም ነው። ምክንያቱም ህወሓት በተለይ ካለው ወታደራዊ ልምድና አቅም ተነስቶ ከስልጣን ከተወገድኩኝ ያለኝን ወታደራዊ እና የጸጥታ አቅም እጠቀማለሁ የሚል ከሆነ በሌላ ወገን ደግሞ ተመሳሳይ ኃይል ሊፈጠር እንደሚችል መታሰብ አለበት። ያ ማለት አጠቃላይ ህወሓትም አቅም አለው ማለት ሌላ አቅም የለውም ማለት አይደለም። ወይ ደግሞ ዛሬ አቅም የሌለው ነገ አቅም አይኖረውም ማለት አይደለም። እና እኔ ይፈጠራል ብዬ የማምነው ምስቅልቅልና እንትን ይኖራል ብዬ አላምንም። ምክንያቱም የሁሉም ምስቅልቅልና እንትን መነሻ የሚሆነው በተለይ በህዝብ ያለህ ተቀባይነት ነው። ህወሓት ደግሞ በአሁኑ ሰዓት ተቀባይነቱ ወድቋል ብዬ አምናለሁ። በወታደራዊ አቅም ቢሆን ድሮ የነበረው በመንግስትነትና በተለይ በትጥቅ ትግሉ የነበረው ስምና ዝና ካልሆነ በስተቀር በተጨባጭ እዚህ ግባ ቢባል ወታደራዊ አቅም አለው ብዬ አላምንም። እና በትግራይ ውስጥ ህወሓት ከስልጣን ሊወገድ ወይ ነው በተወገደ ማግስት ወይ ሊወገድ ሲታሰብ ይረብሻል፣ ችግር ይፈጥራል እያልክ ለውጥ እንዳይመጣ ወይ ደግሞ እሱ ላይ የሚደረገውን ትግል እንዲቀጥል ወይ እንዲቆይ ጥሪ ማድረግ አደገኛ ነው ብዬ ነው የማምነው። ካልሆነ ሌላውም ትጥቅ ትግል እንዲይዝ ነው የሚያደርገው። እና ህወሓት ያሉት ሁሉ በሙሉ የህዝብ ናቸው። እሱ ህወሓት እንዲቆይ በስልጣኑ እንዲቀጥል ሳይሆን ኦፍኮርስ ከዛ አንጻር የሚያቀርቡ ሰዎች እንዳሉ ራሳቸውም ህወሓቶችን በዚሁ አይነት መልኩ ስልጣናቸውን ለማስቀጠል ሲሉ እንደ አንድ ማስፈራሪያ አድርገው የሚያቀርቡት እንደሆነ ይታወቃል። ግን አንተም እኮ እንዳልከው በወታደራዊ እንትኔ እቀጥላለሁኝ የሚል ከሆነ ሌላም ደግሞ ሌላ ኃይል መፈጠሩም ደግሞ የማይቀር ነው እያልክ ነው። እና የሆነ አይነት ቀውስ የሆነ አይነት መስቀልቅል መፈጠሩ አይቀርም። ህወሓትን እንቀይረው ካልክ ቅድም አንድ የወሰድኩትኝና በጣም የያዝኩትኝ ጉዳይ ቢኖር
ህወሓትን እናስቀጥል ብንል የምንከፍለው ዋጋ ህወሓትን አናስቀጥል ብንል ከምንከፍለው በጣም የበለጠ ነው። ሶ ህወሓትን ለማስወገድ ወይም ደግሞ ህወሓትን ለማጥፋት ወይም ለማዳከምም ሊሆን ይችላል የሚጠይቀን ዋጋ ያነሰ ነው። ተጨባጭም ነው እንዳልከው 1 ሚሊዮን ሰው ሲያልቅ ታይቷል። ግን ዞሮ ዞሮ የተወሰነ ችግር መኖሩ ግን አይቀርም። ህወሓትንም እናጥፋው ሲባል የሆነ አይነት ግጭት የእርስ በርስ አይነት ነገር መኖሩ አይቀርም። አሁንም እየታየ ነው ያለውና አንዳንዶች ከዚህም አኳያ ነው የሚያነሱት። ከዚህም አኳያ ነው ወደ እርስ በርስ አይነት ግጭት ውስጥና ጦርነት ውስጥ ይገባል። ስጋቱ ከዚህም አንጻር ነው እየቀረበ ያለውና እናጥፋው የሚለውን እና ብዙ ርብርብ መደረጉ ጥሩ አይደለም። ባይሆን እንዲቀየር ስልታዊ በሆነ አይነት መንገድ ወቅቱን ታሳቢ ባደረገ አይነት መልኩ መሰራት አለበት የሚሉት ከዛ አንጻር ነው ልለፈልጌ ነው። አይ አሁን ቴዲ ምን መሰለኝ እናጥፋው የሚል ቅድም ክሊር አድርጌያለሁ። ቃሉ አጠቃቀሙ ህወሓት ነው ዲክቴት የሚያደርገው። ህወሓት በኃይል ነው የመጣሁት በኃይል ነው የምወገደው የሚል አቋም አለው። ፖለቲካሊ ጸረ ዲሞክራሲ ሆኖ በረጅም ጊዜ የመጣ ነው። የህወሓት ጸረ ዲሞክራሲያዊነት መንግስት ከሆነ በኋላ ያመጣው አይደለም። በበረሃም ብዙዎቹ ችግሮች በኃይል የፈታ ድርጅት ነው። ብዙዎቹ ኃይሎች ጋር ተመተው ታግሎ የመጣ ኢቭን ለውይይት ቅርብ የሆኑ ኃይሎች እንኳን በተኙበት የገደለ ድርጅት ነው። ስለዚህ ፖለቲካው ትግል ይቅርብን፣ ህወሓት አገሩ ይቆጣጠረው ካላልክ በስተቀር ህወሓት ያደረገ ያድርገኝ ካላልክ በስተቀር ፖለቲካው ትግል ስታስብ በተለይ ከህወሓት ጋር ስታስብ ህወሓት ነው የትግል ስልትህን የሚመርጥልህ። አንተ አይደለም የምትመርጠው። ሰላማዊ ነህ ብለህ ብትገባ ዲሞክራሲያዊ ነህ ብለህ ብትገባ እኮ እሱ ጸረ ዲሞክራሲያዊና የኃይል ፖለቲካል አማራጭ አድርጎ ስለሚመጣ እሱ ካውንተር ለማድረግ ነው። ከሱ ባህሪ አንጻር ነው ማጥፋትን የመጣው። ምክንያቱም እንጂ መሸናነፍን በሰላማዊ በሐሳብና በሰላማዊ መንገድ መሸናነፍን መተካካትን ተመልሶ የሚመጣበት ሁኔታ የዲሞክራሲ ውጤት እስከሆነ ድረስ መቀበልን ሊኖር ይችል ነበር። ህወሓት ግን እዛ የሚያስተናግድ አይደለም። ሄጅሞኒክና ቫንጋርድ ነው። የሁሉም ነገር ምንጭ እኔ ነኝ፣ ሁሉም ነገር እኔ ልቆጣጠር የሚል ተፈጥሯዊ ፖለቲካዊ ተፈጥሮ ያለው ኃይል ስለሆነ በትግራይ በተለይ ህወሓት ጋር ጸረ ህወሓት ጋር የምታደርገው ትግል የኃይል ፖለቲካ እንዲሆን ይገፋፋል ነው። በኃይል ፖለቲካ እንጂ መጠፋፋት እንጂ መሸናነፍን አይመጣም ነው። ወይ ደግሞ መሸናነፍ የሚመጣው ከመጠፋፋት ማግስት ነው። ለዛ ነው እንደዛ ያደርኩት። ህወሓት በነገራችን ላይ ከአዲስ አበባ እኮ በሰላማዊ መንገድ ሂዷል። የተሸነፈው የመጣው ኃይል ከህወሓት ይሻላል አይሻልም አይደለም። ዴሞክራሲ የራሱ የሆነ ትራጀዲ አለው። ሁለት ሰዎች ለአንድ ብልህ ሊበልጡ ይችላሉ አይደል? ሶስት ሰዎች በድምጽ ይበልጡሃል። አንድ ሰው አንድ ድምጽ ነው። አንተ የፈለከው ስማርት አይዲያ ይኑር፣ የፈለከው ጥሩ ሳክሰስ ስቶሪ ይኑር፣ ሶስት ሰዎች በድምጽ ከበለጡ በአራት ውስጥ ተሸንፈሃል ማለት ነው። with its tragedy ዴሞክራሲ with its tragedy ተሸንፈሃል። ህወሓት እዛ ከሄደ በኋላ ግን የከነከነው ነገር እንዴት በደም የመጣውን ኃይል ያለ ደም እንዴት ይወገዳል ብሎ እንደ አዲስ አሰላስሎ እንደ አዲስ ተደራጅቶ እኮ ነው በኃይል ለመመለስ ጦርነት የከፈተው። ይሄ ጽኑ እምነት አለኝ እንደዛ ያደረገው እንጂ ምርጫን ምክንያት ፖለቲካው ምክንያት ነው ያደረገው። ከፌደራል መንግስት ጋር ያለው ቅራኔ ለማስፋት ያደረገው ነው እንጂ የትግራይ ህዝብ የዲሞክራሲ ኤክሰርሳይዝ ለማሳደግ ያደረገው ተግባር አይደለም። የ2013 ምርጫ ፖለቲካዊ ምክንያት ነው። ፖለቲካዊ ቀጣይ ለሚያደርገው ጦርነት ፖለቲካዊ ጀስቲፋይ ለማድረግ ሌጂቲሜት ለማስመሰል የሄደበት መንገድ ነው እና ከሌሎች ዜጎች ኢቭን ከጦርነት ማግስት በኋላ እንኳን ትግራይ ያሉ ፓርቲዎች ጋር ያስተናግዳቸው ኦልሞስት በኃይል ነው ማለት ይቻላል። ሌሎች ኃይሎች መጡ 2013 እና 14 ከመጡ በኋላ ትግሉን ሲመሩ የነበሩት ኃይሎች እኛ ህወሓት ነን፣ የህወሓት ሰራዊት ነን አሉ። በሌላ አባባል በኃይል ፖለቲካ የምናምን በምርጫ ፖለቲካ የማናምን የስልጣን ምንጫችን ጉልበታችን ነው አሉ። ስለዚህ እነዛ ኋላ የተፈጠሩ ሳልሳይ ወያኔ ሌሎች ፓርቲዎችም የኃይል ፖለቲካ አስወገዷቸው። በኃይል ፖለቲካ እኔ ተከካል በኃይል ፖለቲካ ነው ያስወገዷቸው ይነማም እርስ በርሳቸው እንኳን ትናንት ተከፋፍለው እርስ በርሳቸው የነ ደብረጽዮን ቡድንና የነ ጌታቸው ቡድን በሚያደርጉት ሽኩቻ እኮ ሰራዊት የያዘ ነው ያሸነፈው። እርስ በርስ እኮ ዊዝን ፓርቲ ማለት ነው። ምክንያቱም ቁጭታ በነገራችን ላይ አዲስ አበባ እያሉ
የጉልበት ፖለቲካ መጠቀምን ጠልቶ አይደለም ወደ መቀሌ ሄዱት። የጉልበት ፖለቲካ ለመጠቀም መከላከያውን ለመጠቀም አስቻይ ሁኔታ ስላልተፈጠረ ነው። ሞክረዋል እኮ እና አብይን ለመያዝ እኮ ሞክረዋል። መጥሪያ ወጥተዋል። ሶፍት ለው ነው የብሔራዊ ደህንነቱ የሚመራው ሶፍት ለው ነው። የፍርድ ቤት መጥሪያ ምናምን ሶፍት ለው የሚባል ነው ሪላቲቭሊ ማለት ነው። ግን እና አብይ ሪላቲቭሊ በቀጥታ ባይሆን በተዘዋዋሪ የሚያደርጉት ትግል የማያኮላሽ ሰራዊት ወይ የሰራዊት አመራር ስላላገኙ ነው ከዚህም ተሸንፈው ይሄድና ቲፒኤልኤፍ አሁንም እዛ ሄዶ እያሰበ ያለው ስለ ዲሞክራሲያዊነት፣ ስለ ምርጫ፣ ስለ ሐሳብን መግለጽ ሳይሆን የጉልበት ፖለቲካን የስልጣን ማቆያውና አልፎ ተርፎ ከቻለም ወደ ስልጣን መመለሻው አድርጎ የሚያምን ህያዊ ድርጅት ነው። የሚያምን ፖለቲካው ስሪት ያለው ኃይል ነው። ከስሪት ነው ችግሩ፣ ከአይዲዮሎጂው ነው ችግሩና ያ የሚያምን ድርጅት በትግራይ ሁሉንም በእኩልነት የሚያስተናግድ ስርዓት ይተክላል ተብሎ አይጠበቅም። በእኩልነት የሚያስተናግድ የህግ የበላይነትን የሚያሰፍን ስርዓት ባልተገነባበት ሁኔታ ደግሞ በትግራይ ሁለንተናዊ እድገቶች ይመጣሉ ተብሎ አይጠበቅም። ያ ደግሞ ትልቅ ዋጋ ነው፣ በዜጎች እጣ ፈንታ ነው። ያ ደግሞ ህወሓትን ለማስቀጠል ከሚከፈለው በላይ ህወሓትን ለማስወገድ የሚደረገው ትግል አነስተኛ መሆን በደንብ ያሳያል። የሰው ህልም ሰው መሞቱ ብቻ አይደለም፣ ህልሙም እኮ ይከፋል። በሀገሩ ያለው ተሳትፎውን ያኮላሻል። በፖለቲካ በኢኮኖሚ አስተዋጽኦ የሚያደርጉ ትውልዶች ያኮስሳል። የማደግ እጣ ፈንታን ያሳንሳል። ከድህነት የመውጣት እድልን ያጠባል። ያ ደግሞ ትልቅ ኮስት ነው ነው ተዋግተ ከሚከፈለው በላይ አንድ ሰው ትልቁ ኪሳራው ህልሙ ሲኮላሽ ነው። አልፎ ተርፎ ግን ህወሓት ትናንት 1 ሚሊዮን ያስጨርሷል። ህወሓት ለማስወገድ ቢደረግ የሆነ ትግል ግን 1 ሚሊዮን ላይ ያስፈልግ ይችላል። በሳር ቤት አፍሪካ ህብረት አቅራቢያ ልዩ የመኖሪያ አፓርትመንት ቤቶችን በካሬ 64,000 ብር ብቻ ባለ 2 መኝታ በ5.3 ሚሊዮን፣ ባለ 3 መኝታ 6.8 ሚሊዮን በመሃል ከተማ ተሰምቶ በማይታወቅ ዋጋ ከ40% ልዩ ቅናሽ ጋር ይዘን መጥተናል። ከ8 ወር በፊት እዛው ሳር ቤት በካሬ 57,000 ብር የሸጥነው ሳይታችን ከዚህ ወደዚህ አድርሰነዋል። ብልሆችም መልካም አጋጣሚዎችን የሚጠቀሙ ናቸው። እናም ለተወሰነ ቀናት በሚቆየው ቅናሻችን ላይ ይህንን ዕድል ይጠቀሙበት። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ።